ላይቭ ነን እንግዲህ ያለ ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ በዚህ በቢዝነስ ፔጅ ላይ በኋላም ሼር ሲደረግ በየቦታው የምታዩ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን መድኃኒታችን እና አምላካችን ኢየሱስ ክርስቶስ የትንሣኤ በዓል አደረሰን አደረሳችሁ ለማለት እንወዳለን። እንግዲህ ሳምንት ጊዜው ስላልተመቻቸ ያው የጊዜውን ቤተክርስቲያን የሚዋልበት ሆነና ነው ፕሮግራማችንን ያጣፍነው ላስት ዊክ። ስለዚህ ከዚህ ሳምንት ጀምሮ ደግሞ የሚኖረን ስኬጁል ይቀጥላል ማለት ነው እና እንደ እግዚአብሔር ፈቃድ እንግዲህ እኔም በየሳምንቱ መንደይ እዚህ ላይ የማደርገው ሴሽን ይቀጥላል። ሐሙስም በራሴ እመጣለሁ፣ ሰኞ ከግሩፑ ጋር እመጣለሁ። በየፔጁ ላይ የምናደርጋቸውን የዲስከሽኖች ደግሞ የተለያዩ የዲስከሽን ቶፒኮች ይዘን የምናደርጋቸው ገለጻዎች፣ ውይይቶች ደግሞ ብዙዎቻችሁ ራሳችሁን ማየት እንድትችሉ እኛም ራሳችንን ኢቫሉዌት እያደረግን እንድንማማርበት የምናመጣቸው ቶፒኮች ስለሆኑ እየተማራችሁበት እንዳላችሁ ተስፋ እናደርጋለን። በደንብም እንድትማሩበት እንፈልጋለን እና እኔ እንግዲህ ላለፉት 5 ዓመት ተኩል ያህል የሶሻል ሚዲያ ማርኬቲንግን ተምሬ እሱ ላይ ነው እየሰራው ያለሁትኝ እና ቀን ቀን የለሪጄ እንግዲህ ፉል ታይም ለርኒንግ ኮች ነኝ። ከ5 በኋላ ያለው ሰዓት ደግሞ የቢዝነስ መስሪያ ሰዓቴ ነው እና ብዙዎቹ ቢዝነስ የሚሰሩ ሰዎች የራሳቸው የሆነ ሌላ ስራ አላቸው፣ ሌላ ኮሚትመንት አላቸው። ባላቸው ትርፍ ሰዓት ደግሞ የራሳቸውን ቢዝነስ ራን ያደርጋሉ እና ግን እንደዚህ ለራስን አለቃ አድርጎ መስራት፣ አለቃ ሳይኖር መስራት ለብዙ ሰዎች ቀላል እንዳልሆነ እንኳንስ ውጭ ያሉት ሰዎች እየሰሩ ያሉትም ሰዎች ይናገራሉ እና ዛሬ እንግዲህ የመጡት እንግዶቼ ዛት ኢዚየር ኦር ሃርደር የሚለውን ነገር እንደው ቀሏቸዋል ወይንስ ቻሌንጅ እያደረጋቸው ነው? ዲሲፕሊን ሆነው እየሰሩ ያሉት ዊዛውት ቦስ ስለሆነ። ምክንያቱም ወደኛ ቢዝነስ የሚመጡ ሰዎች የራሳቸውን ቢዝነስ መስራት የሚችሉበትን ስትራቴጂ አሳይተናቸው እኛ የምንሰራበት ካምፓኒ ላይ በኮሚሽን መስራት የሚችሉበትን ስኪል እንዲያገኙ መረጃ እንዲያገኙ ነው ኢንቫይት የምናደርጋቸው። ከዛ በኋላ ግን ሜንተርና ኮች ይኖረናል በእኛ ፍላጎት ጋይድ እንዲያደርጉን እንጂ ሜንተርም ኮችም የሚያደርገን ሰው አለቃችን አይደለም እና ዲሲፕሊንድ ሆኖ ለመቆየት እንግዲህ ያላለቃ መስራትን ኤክሰርሳይዝ ማድረግ ግድ ይላል ማለት ነው። እንግዲህ የዛሬ እንግዶቻችን ሌሎቹም ከመጡ እንግዲህ ዓመት በዓል ስለሆነ ብዙ ሰው ላይ ይገኝ ከቻለ አላቅም። ብቻ ግን ባሉት ልጆች የምናወራው ነገር do you find it easier or harder to stay disciplined without a boss የሚለውን ነው ማለት ነው። እና ሀንዬ እንግዲህ ከአንቺ ጀምራለሁ። እንግዲህ አንቺ አለቃ ተወጂ አትወጂ ድሮ አላቅም። ለማንኛውም ግን ኦንላይን ቢዝነስን ራን ስታደርጊ አለቃ የለሽም። እንደሚታወቀው ያው ሲስተሞቹ ፕሮቫይድ የሚያደርጉትን ትሬኒንጎች ትወስጃለሽ፣ ሜንተርና ኮች አለሽ። ከዛ ውጭ ግን ፎር ዩር ኦን ቢዝነስ ሪዛልት ግን ዩ አር ዘ ኦንሊ ቦስ፣ ዩ አር ዘ ኦንሊ ሲኢኦ ለቢዝነስሽ ማለት ነው። እና ዊዛውት ኤ ቦስ መስራት ግን ኢዝ ኢት ሃርደር ኦር ኢዚየር ላንቺ? እስቲ አንቺን ኤክስፒሪየንስ ንገሪኝ። እስኩዬ እንኳን አደረሳችሁ ሁላችሁ ሆነ ኢዚየር ነው ላልሽው አይደለም። በተለይ የራሳችን እኔ አሁን የቤተሰብነት ሌላ፣ እናትነት ሌላ፣ ምንድነው ሚስትነት ሌላ፣ ከዛ ደግሞ ቋሚ ስራ ላይ አሁን 2 ስራ ሰራለሁ እና ከዛ ጋር ተጨምሮ አንዴ ልጨርስ። ኦኬ ጎ ኩድ ዩ ፕሊዝ። ከዛ ተጨማሪ ደግሞ ይሄንን ስናደርግ አንዳንድ ጊዜ ፕራዮሪቲ የሚባል ነገር አለ አይደለ? የተለያዩ የቤተሰብ ኃላፊነቶች መጥተው ከዛ ደግሞ በእጅ የማጨብጨው አሁን ምንድነው ይሄ ኦንላይን ቢዝነሱ ትልቁ አሁን ትራዲሽናል ቢሆን ሄደሽ ሱቅ መክፈት ስለሆነ ግዴታ በቃ ጀስት ስራዬ ነው ብለሽ ትገቢበታለሽ። ይሄ ግን ኦንላይን ስለሆነ የሆነ ማታዩ ነገር ግን ስራ ያለው ነገር ነው። ስለዚህ ያ በኋላ ነገ በቃ የሆነ እንትን እንዳታረጊው ያደርግሽ። በተለይ ደግሞ የመጀመሪያው ፕራዮሪቲሽ ካልሆነ ሌላ ቋሚ ስራ ካለሽ ይሄኛው ሰከንድ ኢንካም ነው የምጠብቂበትና ራስን አስገዝቶ አይ ይሄ this is my business this is ለኔ ለውጥ ፈልጌን የገባውበት ብሎ ለማለት it takes time። ያንን ደግሞ በአንድ ጊዜ ይመጣል አይመጣም። ይሄ ምንም እኮ የሚወሻሽ ነገር ቢሆን ኖሮ ብሎ አፕ አሁን ያደርግ ነበር። የምታየው ነገር ነው ሲመችሽ ምናምን ካሉት ነገሮች ጋር አርገነው ስለሚሄድ ነው። እና ትልቁ ነገር ይቻላል አይቻልም ከሆነ ይቻላል። ምክንያቱም አይቼ ብዙ ሰዎች እንደኔ ሰከንድ ነው መጀመሪያ የሚጀምሩት። ምክንያቱም ባንዴ የምታቆሚውና መገቢበት አንደኛ ኢንቨስትመንት አለው፣ ሁለተኛ ደግሞ ራኒንግ ኮስት አለው። ስለዚህ ያንን ራኒንግ ኮስት እንኳን ለማድረግ ሌላ ተጨማሪ ስራ ያስፈልገናል ማለት ነው። ከዛ በኋላ ግን እኔ
ወይም እንዳልቆም ያደረገኝ ምንድነው ሰዎች ሲሰሩ ያለው ሰዎች ሰክሲድ ሲያደርጉ ያለው። ስለዚህ ዋይ ለኔ ያልሰራም ስል እኔ በደንብ የሚጠበቅብኝን ኤፈርት አላወጣሁም ማለት ነው። እንድል ግን ያደርገኛል። ስለዚህ ይቻላል፣ አዎ ይቻላል። አሁን እንደምታይኝ ትናንትና በቀን አንድ ፖስት ማድረገው አሁን አይ ትራይ ማይ ቤስት 2-3 እያደረኩ ነው። ያ ማለት አይ አም ወርኪንግ ሃርድ። ትናንት ማይንድ ሴቴን እያስተካከልኩ መጣሁ ማለት ነው። እና በአንዴ አይቻልም ግን ወደዛ መንገድ ግን መሄድ ይቻላል። ወደምንፈልግበት መሄድ ይቻላል። ትልቁ ነገር ትረስት ፕሮሰስ ነው። ትልቁ ነገር ይሄ በዚህ ለውጥ አመጣለሁ ብሎ መጀመር ነው። ሁለተኛ ደግሞ አለቃ ያለመድን ሰዎች አሁን በራሳችን ታይም ስኬጁል መሄድ ስላለመድን ነው። እኔ እሱ አላስቸገረኝም። ማይንድ ሴት አፕ ሽፍቱ አላስቸገረም። ምክንያቱም አይ ኖ የሆነ የቢዝነስ ነገሮቹን ይዤው መጥቻለሁ። ከኢትዮጵያም ቢሆን የራሴ ቢዝነስ ነበረኝ። ትልቁ ችግር ምንድነው? ፕራዮሪቲ የሚባለው ነው። ትልቁ ምንድነው? የቤተሰብ ብዙዎቻችን ቢዚ ነን የምንለው ስኬጁል ውስጥ ነን ያለ ነው እና ከዛ ውስጥ ለመውጣት ግን ራስን በቃ you have to force yourself. You have to, this is ለህይወቴ ለልጄ ሌጋሲ የምተወው ስለሆነ I have to be there እያለን መስራት ይጠበቅብናል። እንደዛ እያደረግን ነው የምንሄደው። ሃርድ ነው ግን ይቻላል ባይ ነኝ። አመሰግናለሁ። በጣም እናመሰግናለን ሀንዬ። ያው ፕራዮሪቲ የመስጠት ችግርም በራሱ ዲሲፕሊንድ እንዳንሆን ያደርገናል። አንድ ሁለተኛ ነገር ደግሞ የሆነ በቃ የለመድነው ትሬንድ ማለት ነው። እንዳለቻችሁ ሀንዬ የለመድነው ትሬንድ የሆነ ቦታ እንቀጠራለን። ከዛ ደሪዝ ሱፐርቫይዝ የሚያደርገን ሱፐርቫይዘር አለ ወይ ደግሞ አዜ ቦስ የተቀመጡ ሰዎች አሉ፣ አዜ ማናጀር የተቀመጡ ሰዎች አሉ። ዴዲኬሽን አለ። ይሄን አድርጉ ተብሎ የተሰጠን ነገር አለ። ዲው ዴት ይቀመጥልናል። ስለዚህ ያንን የምንሰራበት ሩቲን በግድ እንድንለማመዱ ያደረገ ምንድነው? ያንን ካላደረገን ዊኖ ምን እንደሚከተለን ማለት ነው። ወይ ስራውን ሉዝ እናደርጋለን ወይ ከፈለጉ ፋየር ያደርጉናል ምናምን እና ይሄ በጣም ከባድ ስለሆነ ያንን ላይፍ ተለማመድ ነው ማለት ነው። በደንብ አድርገን በቃ ዊዝ ሃርድሺፕ ግን እነሱ ቢመቹንም ባይመቹንም በዛ ስታንዳርድ ግን ብዙዎች ለመኖር ግን ግድ ብሏቸዋል። ግን ሪያሊቲው አብዛኛው ሰው ደስተኛ ሆኖ ነው ወይ በእንደዚህ አይነት ኢንቫይሮንመንት ያለው ስንል ግን አይደለም። ለዛ ነው ኦፕሽን የምንፈልገው ሁላችንም ማለት ነው። እኔ አሁን ብትጠይቁኝ በተማርኩበት ትምህርት ተቀጥሬ ብሰራ እርግጥ ነው ቢቸግረን ማለት ነው። የሆነ ኢፍ ሰምቲንግ ሃፕን የሆነ ነገር ቦታ ላይ ተቀጥረን መስራት ኃጢአት የለውም። ግድ ነው ደግሞ ሰው ሰርቫይቭ ማድረግ አለበት። ግን ፎር ጉድ ግን የምትመርጪው ጀርኒ ነው ወይ ብትሉኝ በጭራሽ አይደለም። መቼም ቢሆን ባለቃ መኖር ደስተኛ ሊያደርገኝ እንደማይችል ግን አውቃለሁ። ስለዚህ ሃርደስት ዌይ መማር ነበረብኝ ማለት ነው። እዚህ ሃርደር ኦር ኢዚየር ነው አይደለም የሚለው። ኢትስ ናት ኢዚ። ኢዚማ ቢሆን ኖሮ ቢዝነስ የጀመሩ ሰዎች ሁሉ ሰክሰስፉል ይሆኑ ነበር። የቢዝነስ ጀርኒ አይደለም የትምህርት ጀርኒ እንኳን ጀምረን እኮ ዳር መድረስ የሚያቀተን በአብዛኞቻችን ጀርኒው ላይ የሚያስፈልገው ዲሲፕሊን ስለሚጎለን ነው። ሪያሊቲ ነው አይደለ? ስለዚህ ከዛ አንፃር የቢዝነሱ ጀርኒ ምን ጠየቀ? በጣም ዲሲፕሊን ፎከስ ያለን we have to stay disciplined የሚለውን ነገር በደንብ ኤክሰርሳይዝ እንድናደርግ አደረገ። እንደገና ነው ዊዛውት ቦስ ለመስራት ለካስ ሌላ ነገር ነው የሚያስፈልገው። አሁን ዊዝ ቦስ ለመስራት እዚህ ጋር ኢፈርት የምናደርገው ኳሊፊኬሽን ኖሮ ሊሆን ይችላል፣ ዊዝ ዲግሪ ምናምን። ዊዛውት ዲግሪም ስራ ልንሰራ እንችላለን። ዋቴቨር ዘ ኬዝ ግን የሆነ ነገር ሰርተን ጊዜያችንን ስፔንድ አድርገን የእነሱን ገንዘብ የምናገኘው። ስለዚህ ቀጥ ለጥ ብለን ከመስራት ውጭ ምርጫ የለን። ወደ እነዚህ የራስ የተባለ ነገር ግን ሲመጣ ቦስ ሊሆነን የሚችል የእውነተኛ በርኒንግ ዲዛይር ግን ያስፈልገናል። ያ በሌለበት ኮንሲስታንት ሆኖ መስራት፣ ዲሲፕሊን ሆኖ መስራት በጣም ከባድ ስለሆነ ማለት ነው። ኢፍ ዛት ኢዝ ናት ዘ ኬዝ በጣም ብዙ ሰዎች ላይፋቸውን ቀይረው እናይ ነበር። ሪሊ ግን ራስን አለቃ አድርጎ መስራት የዛን ያህል ቀላል ስላልሆነ ነው። እና ከኛ ኤክስፒሪየንስ እንግዲህ ትማሩበታላችሁ ብለን ተስፋ እናደርጋለን። ሁሉም የየራሳቸውን ልምድ ስለሚነግሯችሁ ስናፍቀኝ እስኪ ወደ አንቺ እንምጣና እውነት እንደው ቀሎሽ ይሁን ከብዶሽ ይሁን እስኪ አንቺ ኤክስፒሪየንስ ሼር አድርጊ። እሺ፣ እንዴት ዋላችሁ? እንዴት ናችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል። አሜን አሜን። በጣም ከባድ ነው እውነት ለመናገር ምክንያቱም የሆነ ከብዙ አመት ልምዳችን መውጣት ያስፈልገናል። ያ ልምድ ደግሞ እንደዚህ በቀላል አይወጣም። በሌላ ልምድ በአዲስ ልምድ እተካለሁ ብለሽ ስትይ የሆነ የሚታገልሽ ነገር አለ።
ምክንያቱም ያው የጭንቅላታችንን አሰራር እንደምናውቀው ፕሮቴክት ሊያረግ የሚመጣ አለ ማለት ነው ላይክ ስለዛ ቀላል አይደለም ግን ያንን ታግሎ አሸንፎ ደግሞ የሆነ እዛ ጋር ደርሶ ራስን ማየት ደግሞ የሚሰጠው ደስታ በጣም ትልቅ 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 እንደሆነ ስለሚሰማኝ እኔ በግሌ ያንን ተስፋ እያደረኩኝ እታገላለሁ ማለት ነው እና አይቻልም ብሎ እኔ ተስፋ ቆርጬ መተው ነው እንትን መሸነፍ ማለት ነው እና እንግዲህ ይሄን ያለኝ እስኩዬ ግን ከባድ ነው ግን ይቻላል እኔ እስካሁን ይኸው አለሁኝ እስካሁንም ያለሁት ያየሁትን ተስፋ ለማግኘት ነው ማለት ነው እና አመሰግናለሁ በጣም እናመሰግናለን ስናፍቅዬ እንግዲህ ቀላል አይደለም እውነት ነው ቀላል አይደለም ግን ደግሞ ያየኋት ቢግ ፒክቸር ስላለሽ ለሷ ስል አይ ኔቨር ጊቭ አፕ ማለቷ ግን የሚያሳየን ነገር አለ በቃ ኢትስ ኦል አባውት አስ ማለት ነው የራሳችን ጥንካሬና የራሳችን ጥንካሬ ማጣትና ማግኘት ነው እንጂ ቁም ነገሩ ዲሲፕሊን ሆኖ መስራት ለቻለ ሰው ግን ዊዛውት ኤቦስም መስራት ይችላል ምን እስካለው ድረስ በርን የሚያደርገው የሆነ ኢሹ እስካለው ድረስ ማለት ነው በቃ ይሄንን የግድ ማግኘት አለብኝ ይሄንን ነፃነት ለማግኘት ብሎ በነፃነቱ አልደራደርም ያለ ሰው ሊያደርገው ኤክሰርሳይዝ ሊያደርገው የሚችለው ነገር ነውና ለዛ ነው ዛሬ እንድናወራበት የፈለኩትኝ ከእያንዳንዳችን ልምድ ሰው መማር እንዲችል በሚል ማለት ነው ጥሩዬ ወደ አንቺ ልምጣ እስቲ ዊዛውት ቦስ ኮንሲስተንት ሆኖ ዲሲፕሊን ሆኖ መስራት ቀላል ነው ከባድ ነው እስኪ ንገሪን እሺ እንደምን አላችሁ ይሰማል እንደምን አላችሁ ሁላችሁንም ሰላም ናችሁ እንኳን አደረሳችሁ ብያለሁ እኔም ልክ ስናፍቅ እንዳለችው ነው የምለው ምክንያቱም ብዙውን ጊዜ የለመድ በአለቃ ተቀጥረን ነው ብዙውን ዘመናችንን የሰራ ነውና ያው የምንሄደው ሰዓትም የማናረፍደው በጊዜ ገብተን በጊዜ የምንወጣው ሁሉን ነገር የምናደርገው እየተመራን ነበር የምንሄደው አሁን ግን የራሳችን አለቃ ሆነን ስለምንሰራ ያኛውን ነገር አናቀውም ማለት ራሳችን እየተነሳን ይሄንን ማድረግ አለብን ምናምን የምንለውን ነገር ስላለመድ ነው አሁን አዲስ ነገር ነው ይሄ ስለዚህ አዲስን ነገር ደግሞ ለመልመድ ልክ እሷ ስናፍቅ እንዳለችው አእምሯችን ኦሬዲ የለመደው ብዙ ነገር ስላለ እኛን ፕሮቴክት ያደረገ መስሎት እንደዚህ ማድረግም አሁን አትችይም አይደለ በኋላ ታደርጊዋለሽ ነገ ታደርጊዋለሽ ምናምን እንዴት ነው ቀለል አድርገን እናየዋለን ግን አንድ ቀን ሁለት ቀን ሶስት ቀን እያለን ስንሄድ ደግሞ ያ ነገር ቢውልድ አድርጎ ልንረሳው ሁሉ እንችላለን ግን እኔ አሁን እሱ ላይ ምንድነው ማደርገው በተቻለኝ መጠን በቃ ፎርስ እያደረኩኝ ጥቃቅን ነገሮችን ራሴን እያስለመድኩኝ ነው ያለሁት ማለት ነው ለምሳሌ እዚህ ጋር የኛ ስራ ምንድነው ራሳችንን ትሬኒንጉን መውሰድ ነው ትሬኒንጉን በቃ አንዳንድ ጊዜ እንዴ ኦልሬዲ እንዳለ ራሱ ረሳዋለሁ ምክንያቱም አልለመድኩማ እንደዚህ አይነት ነገር በቃ ኮንቲኒዩሊ መስራቱን መማሩን ምናምን አልለመድኩትም ከዚህም በፊት አንድ ጊዜ ትማሪያለሽ ስትጨርሺ ትሄጃለሽ ትሰሪያለሽ the rest of your life እዛ ራስሽን አፕግሬድ አድርገሽ መስራት ካልወሰንሽ በስተቀር አንድ ቦታ ላይ ራሱ ስታክ አድርገሽ ለዘላለም ልትኖሪ ትችያለሽ እና አሁን ይሄንን ነገር እንዴ ለካ ትሬኒንግ አለኝ ምናምን ብለን እንደገና ሄዳለሁ ዛሬ ለካ ፖስት አላደረኩም መስራት አለብኝ እያልኩኝ ራሴን ቀስ እያልኩኝ እያለማመድኩት ነው ማለት ኦል ደሳደን በአንድ ጊዜ ሁሉን ነገር አውቃለሁ ማለት አይቻልም እዚህ ተመጥቶ ምክንያቱም እንደዚህ አይነት ነገር ሰርተን ስለማናቅ ማለት ነው ግን ራሴን እያለማመድኩት ነው ያለሁት ነው የምለው ለራሴ ጥሩ በጣም እናመሰግናለን ጥሩዬ ይሄ ትልቅ ነገር ነው በነገራችን ላይ ራስን አዲስ ነገር ለማለማመድ መብቃት በራሱ ቀላል አይደለም ግን the hardest way ልማር ብለን ራሳችንን ካዘጋጀነው ግን ምንም ጥርጥር በሌለው ሁኔታ በጣም ጥሩ ነገር ራሳችን ሪዋርድ እናደርጋለን ማለት ነው ምክንያቱም የማናቀው ነገር አለ እንጂ ማናቃቸው ብዙ ነገሮች አሉ እንጂ ስለሌሉ አይደለም አሁን በጣም በሚያስገርም ሁኔታ ኦንላይን ቢዝነስ እኛ ስንጀምር የዛሬ 5 ዓመት ተኩል እንደ አዲስ ማለት ነው በቃ ልክ ግኝት አዲስ ዲስከቨሪ የተደረገ ነገር ነበር የሚመስለው ለምን ብለን ስናይ ግን አዚ ኮሚኒቲ ይሄ ነገር የጀርኒያችን ሆኖ አብረን እንሰራለን እንደዚህ እናደርጋለን የሚለውን ነገር አስበነው አናቅ እኛ አላሰብነው ማለት ግን የለም ማለት አልነበረም ነበረ እኛ ግን እየተጠቀምንበት አልነበረም
ስለዚህ አሁን ልክ መማር ስንጀምር በጣም ብዙ ነገሮችን ፌስ ማድረግ ነበረብን። ምክንያቱም ያላለቃ ሰርቶ አያውቅም አብዛኛው ሰው። ምናልባት እንግዲህ ቢዝነስ ኦን አድርገው ሲስተም የሚሰራላቸውን ሰዎች በጣት የሚቆጠሩ ሊሆን ይችላሉ፣ ወይ ደግሞ ጭራሽ እናናቅ እንችላለን። ትልቁ ነገር ግን ምንድነው እኛ የምናውቀው ትሬንድ ወይ ተቀጣሪ ሆኖ የሚሰራ ሰው ወይ ደግሞ ሰልፍ ኢምፕሎይድ ሆኖ ራሱ ቀጥለጥ ብሎ እሱ ከሌለ ያውቀዋል የሚጎለውን ነገርና ራሱን ቀጥሮ የሚያሰራ ሰው ግን እናውቃለን። ከዛ በተረፈ ግን ሲስተም አግዞን እንደዚህ ሲቪላይዝድ በሆነ ወይ የራሳችን ዌብሳይት ኖሮን ራሳችን ስለ ብራንዲንግ ተምረን ራሳችን ስለ አትራክሽን ማርኬቲንግ ተምረን ራሳችን ሰዎችን ኢንቫይት አድርገን ከዛ ስሩ ፕሮሰስ ደግሞ ጋይድ እያደረግናቸው ሜንተር እያደረግናቸው እኛም ተምረን ያወቅነውን ሼር እያደረግን የምንሰራበት ነገር እንደው ምናልባትም ይኖራልን ብለን አስበን አናውቅም። ግን ዋንስ ዊ ጋት ዳት ፕሪቪሌጅ ግን ምን ጠየቀን? ቢ ዩር ኦን ቦስ ስንባል ግን ለካ ራሳችን አለቃ ማድረግ አንችልም። በጣም ብዙዎቻችን ቻሌንጅ ያደረገ ማለት ነው። አሁን ዛሬ ላይ ራሴን ሲኦ አድርጌ መስራት መቻሌ ያስደስተኛል እንጂ ስታርቲንግ ፍሮም ዘ ቢግኒንግ የኔ የነበረ ነገር አልነበረም። ግን ፖሲቢሊቲዎች እንዳሉ ሳግ ለካስ ዲሲፕሊን ካላቸው ሰዎች የራሳቸው ዲዛይር ካላቸው የሚፈልጉትን አሶሲዬሽን ማለት ነው ይሄ ላይክ ማይንድድ የሆኑ ኢንዲቪጁዋሎችን የማግኘት እድል ካላቸው ለካ ዴዲኬትድ ሆነው ሰርተው ሰዎች ሪዛልት ሲያመጡ ስላዩ እነሱም ራሳቸውን ለዛ ብቁ ማድረግ ይችላሉ የሚለውን ነገር ማየት ቻልኩ ማለት ነው። ልክ ማየት ስችል በቃ ቻሌንጅ ማድረግ የነበረብኝ ራሴ ምንድነው ዋት ኢዝ ማይ በርኒንግ ዲዛይር፣ ያ ከሌለኝ ምንም ሞቲቭ የሚያደርገኝ ወደፊት ፎርዋርድ የሚያደርገኝ ነገር እንደሌለ ሲገባኝ ያችን ዲፋይን ማድረግ ግድ ሆነ ማለት ነው። ዋንስ አይ ዲፋይንድ ዛት ሪዝን ግን የፈለገ ስሩ ሃርደስት የሆነ ወይ ውስጥ ቢሄድ አውቀዋለሁ ለምን እንደተነሳሁኝ። ስለዚህ ጥግ መድረስ እንዳለብኝ ነው ማውቀው። በዛ ሞቲቭ መስራት ቻልኩ ማለት ነው። ግን ቀላል ነው። አሁን ለኔ በተወሰነ መልኩ ቻሌንጅ አድርጎኝ መስመር ውስጥ አለው ማለት ግን ለሚመጡ ሰዎች ሁሉ ኢትዝ በጣም ሱፐር ኢዚ ማለት ግን አይደለም። የእውነት ዴዲኬትድ ሆነው አላማቸውን ከግብ ለማድረስ የሚሰሩ ሰዎችን ይፈልጋል፣ ምንም ጥርጥር በሌለው መልኩ ማለት ነው። እና ከዛ አንጻር እንግዲህ የመተን የምንነግራችሁ የራሳችንን ኤክስፒሪየንስ ነው። እንድትማሩበትም የምንፈልገው ትልቅ ነገር የእውነት ራሳችን አለቃ ማድረግ እንችላለን አንችልም የሚለውን ነገር ራሳችሁን ቻሌንጅ እያደረጋችሁ መጠየቅ እንድትችሉ ነው። እና እንግዲህ ወደ ሚናዬ እመጣለሁ። እንግዲህ እዚህ ቲዚየር ኦር አርደር የሚለውን ካለባት በጣም መልቲፕል ኮሚትመንት ጋር ዲሲፕሊን እንደሆነ መቆየት ዊዛውት ኤ ቦስ ቀሎሻል ከብዶሻል? እስኪ ንገሪ። ኧረ ተይ ገና ተፈታተኝ በዚህ ቀን። ለማንኛውም እንኳን አደረሳችሁ ለጌታችን ኢየሱስ ክርስቶስ የትንሣኤ በዓል። ሁላችሁንም ክርስቶስ አምሳም ብለናል። በጣም ቆንጆ ጥያቄ ነው እስኪ ጠየቅሽው። በጣም ከባድ ነው። ለምን ትልቁ ነገር አመጣጣችን ነው አይደለ? እኔ የመጣሁትኝ ከአካዳሚክ ፊልድ ነው። ከዛ ደግሞ የኤምፕሎይ ማይንድ ሴት የነበረኝ ያንን ሽፍት ማውጣት በጣም ከባድ ነው። ስለዚህ መጀመሪያ ሰልፍ ዲሲፕሊን ለመሆን ፈቃደኝነት ይጠይቃል። ስለዚህ የሆነ ፓራዳይም ሽፍት ለማምጣት አፕስ ኤንድ ዳውንስ መኖር ነበረባቸው እና ያንን ለማለፍ ደግሞ የግዴታ ስሞል ስቴፖች መውሰድ እንዳለብኝ ከተወሰኑ ወራት በኋላ ነው የተገለጸልኝ። ላይ ምክንያቱም እኔ በለመደ እንትኔ የሆነ ቻፕተር ከዚህ እስከዚህ ድረስ አጥንቶ መጨጭ አድርጎ ምናምን ፈተና ኔል ማድረግ ነው የነበረኝ። ለምንድና እንደሱ ጸጥ ማድረግ የምችለው ነገር መስሎኝ ከራሴ ጋር በጣም ትልቅ ፋይት ውስጥ ነበር። ለምን ልጅ አዲስ ልጅ አለ፣ ትምህርት አለ፣ ሌሎች ኮሚትመንቶች አሉ። ኦን ታፕ ኦፍ ዛት ነው ይሄ ቢዝነስ ወደ ህይወቴ የመጣውና ያንን ለማስተካከል እውነት ለመናገር አይሰፈርድ ማለት ነው። ለምን ኤክሳይትመንቱ ሊገለኝ ያለው ኮሚትመንት ብዙ፣ ከዛ ውስጥ ደግሞ ያንን ይዞ ለመውጣት የነበረኝ እንትን በጣም ከባድ ነበር። ስለዚህ ኋላ ላይ ነው በቃ I don't have to cover everything እንትና ምክንያቱም በድሮ ትሬኒንግ ፕላትፎርማችን ተዘካለሽ everything is open። ስለዚህ የፈለጉት ጋር ገብቶ ለመዋኘት በጣም እንትን ነበርና በእርግጥ አሁን እዚህ አሁን አዲስ ለምትሰሙ ወገኖቻችን እንኳን ደስ ያላችሁ። እንደኛ አይነት እንትንስ መጨናነቅ በፍጹም አትገቡ። everything is breakdown step by step አንድ ስትጨርሱ ወደ ሌላው መሄድ የምትችሉበት መንገድ ተዘጋጅቶላችኋል። ግን በዛ ጊዜ ለኔ እንደዛ አልነበረምና I felt like አዲስ ስለሆንኩኝ ሁሉንም ነገር በአንድ ጊዜ ማወቅና ማስተር ማድረግ እንዳለብኝ እንደሌላው እንደ አካዳሚክ ኤሪያው እንደዛ ነበር የነበረውና እሱን ራሴን እንትን አድርጌ ሚና ስሎ ዳውን አድርጌ በቃ ይሄንን አሁን ጨረሽ ከዛ ደግሞ እዚህ ጋር ትሄጃለሽ ከዛ ደግሞ እዚህ ጋር ትሄጃለሽ እያልኩኝ ለራሴ ማስተማርና
ይሄን ውስጤ በደንብ ከቨርኩ ማድረግ አለብሽ የሚለው ነገር እንዳስተናገድ ደግሞ መውጣት ያለባቸው ሌሉ ነገሮች በህይወቴ ውስጥ ከዳው ማድረግ እንዳለብኝ ትሬኒንጉ በደንብ ስትከታይ ፌስቡክሽን ክሊር ማድረግ አሁን ራሱ እኔ አዘ ኮች ሰዎች ወደ እኔ ሲመጡ what is expected of me ሲሉ ማለት ነው የመጀመሪያ እንትምላችሁ ሆ ማይበላችሁ ቁጭ ብላችሁ ዙሪያ የማን አለ ምን አለ ብላችሁ አጥኑ ነው መላውና ያንን ያላደረገ ሰው መንገዱ ስለሚቀል ማለት ነው ያ በጣም እንትን ነው ሌላው ያው የነበረው ነገር አዳፕት ማድረግ በራሱ ማለት በጣም አስበሽዋል 45000 ሰው በአለም ምናምን ያለበት ነገር ውስጥ እኔ ጥልቅ ብዬ ስመጣ ማለት ነውና like what is going on በቃ እና ጥያቄም ይጠይቃል የት ነበርሽ ብሎ ይጠይቃል at the same time ጭንቅላቴ ከዙም ብዙ ነገሮችን ማወቅ ምችል ሰው አርጌ ነበር ራሴን ማስቀምጠው ሲቀጥል ደግሞ እነዚህ ሰዎች ውስጥ ደግሞ what's happening የሚለው ነገር በቃ በጣም እንትን ነበርና የራሴን ሰርክል ይዤ መውጣት ራሴን ነጥሮ መውጣት ያንን ሲስተም አዳፕት ማድረጉ ባይ ሰልፍ ራሱ was a challenge እና ደስ የሚል ሮድ ነው አሁን ደግሞ በጣም ብዙ ነገሮች ስለተቀየሩ እኛም ራሱ ሰዎች ሲመጡ ወደኛ የነበረንን ስትራቴጂ ቀየረናል ሰዎች ያላቸውን ኮሚትመንት አይተን ነው ይሄን አርገው የሚለው ነገር በደንብ በተነከረ ማንነት ይዘን ስለመጣን በዛ ልክ ነውና ከባድ ነበርና ምክንያቱም ስላረፍ ቼንጅ አይደለ ከኤምፕሎይ ማይንድ ሴት የራስሽ ኤምፕሎየር ሆነሽ በራስሽ ድሪም this is my future this is what I'm building my own ሚለው ነገር በራሱ እንትኑን ስራዎችን ስትሽ ኤክሳይትመንት ራስን ይልኛል I own this ሚለው አይተደለና ሌላው ያን እንዳረግ ደግሞ ለሌሎች ነገሮች እንዳለኝ ፓሽን ማለት ነው ለአገልግሎት እንዳለኝ ፓሽን ለአካዳሚክ ነገር እንዳለኝ ፓሽን ለቢዝነስ ደግሞ ፓሽን ቢልድ ማለት ነበር because I was never a business owner እና ያንን ፓሽን ቢልድ አድርጌ ያ ነገር ውስጥ የተዋህዶ እኔ እኮ I am that person like I am the business owner ሚለውን ነገር ለማምጣት ራሱ it takes time እና ሰው የሚያዳምጡን ሰዎች like በጣም ደስ የሚል እኔ ወለ የሚጣፍጥ ስቃይ ነው የምለው ለምን ብቲ like I know now I have something of my own የኔ ኢንፑት በጣም ያለበት እኔ ፌስ የሆንኩበት እኔ ሪስፖንሲቢሊቲ የምወስድበት ነገር እና ያ በጣም ረስተኛል ሌላው በዚህ ነገሮች ውስጥ በጣም ብዙ ሪስክ ቴኪንግ አክሽኖችን ነው የምትወስጂው በታይምሽ ሪስክ ትወስጃለሽ በፋይናንስ ሪስክ ትወስጃለሽ በኮሚትመንት ሪስክ ትወስጃለሽ ኮሙኒኬሽን ሪስክ ትወስጃለሽ በጣም ብዙ ሪስኮች አሉ ግን አሁን ምንድነው ኮምፔር እንድናደርግና አዳማጮቻችንንም እንዲወስዱ የምፈልገው ነገር what other risk do we have ውጭ ያለችው ሌላኛው ሪስክ ማለት ነው ለምን ኮምፎርት ዞን ነን ተመሳስለን ነው የምንኖረው የመጣንበትን ድሪም ያሳካን አይደለም በብዙ ነገሮች ላጋርተናል ኮቺንግ በጣም ብዙ ስኪሎች ሃይ ፔድ የሆነ ስኪሎች ላክ ስለምናደርግ ላይፍ ኢዝ ስትራግል ስለዚህ እዛ ጋር ያውን ውጪ ወደዚህኛው ዓለም ሳልመጣ ያለው ሪስክ በጣም ሂውጅ what I was doing was gonna make me ምንድነው ኮምፎርቴብል ውስጥ የገባች ብራንድ መኪና የምትነዳ ትልቅ ቤት ውስጥ የምትኖር በእንትን ውስጥ በብድር ውስጥ የምትሰቃይ ፕሮፌሽናል ሰው ነው ሎን የሚችል ነበር ሶ ያንን ግርግዳ ጥሶ ወጥቶ ማለት ነው ሄ የሆነ ነገር አፎርድ አደርጋለሁ ከትንሽ ነገር ተነስቼ አሁን የሆነ ቦታ ጋር ስደርስ አዘ ፕሮፌሽናል አፎርድ አደርጋለሁ እኮ ማለት ነገን እየሰራው ነው ማለት ግን አይደለም like I can just buy a new furniture or a new house or a new car ግን everything when you see it is depreciate የሚያደርግ ነገር ላይ ነበር ኢንቮልቭ ላደርግ የሚችለው ስለዚህ my life would be like full of liability ማለት ነው በዙሪያ ያለው ነገር በሙሉ እና የሚያበሳጨው ፓርት ምንድን ነበር የሚሆነው መሰለሽ did I spend all this years of academic life or professionalism ላመጣ ሄድኩትኝ በዚህ ሪስክ ውስጥ ለመሄድ ነው ወይስ my mind is changed now I lived ለብዙ ዛሬ የራሴን ህይወት እኔና ፊውቸሬ ላይ አሴት ቢልዲንግ ላይ ሃይ ስኪል ትሬኒንግ ላይ መጥቻለሁ የሚለውን ግን አያሳየኝም ነበር ስለዚህ ይሄንን ሪስክ ነው ብዙዎቻችን እያላየን ያለነውና የምትመለከቱን ወገኖቻችን ፕሊዝ ቁጭ ብላችሁ ከራሳችሁ ጋር ተነጋገሩ
it's the best and the most successful way of building an asset, building your future, long lasting የሆነ future generationችን በደንብ ሪላክስ አድርጎ መኖር የሚችልበትን የላይፍ ስታይል ነው አዳፕት እያደረገን ያለነውና እኔ ዛሬ ሰማችሁን እዚህ አይታችኋል ሳይን አፕ አድርጉ ነገ አሜዚንግ ቲውስዴይ ነው come live see what's going on in the world እና ምንም ኤክስኪውዝ የላችሁ አሁን ተደምጡ ሰዎች በጣም ምንም ኤክስኪውዝ የላችሁ ፊታችሁን ባታሳዩ ምን ብትሉ ዕውቀት ብትጠይቅ ምንም ኤክስኪውዝ የላችሁ now it's time to shine እላለሁ በዛ ልክ ብትመጡ we're going to work now yes it is hard but it was never harder than studying 12th chapter chemistry that's what I am ማለት ነው thank you በጣም እናመሰግናለን ሚናዬ ያን ነው በቃ ራሳችንን ቻሌንጅ ማድረግ ያለብን አይቀልም እንኳን ብንል ምን ያልከበደ ስንት ነገር የከበደ ስንት ነገር አድርገን የለም ወይና በጣም በብዙ ቻሌንጅ የሚያደርገንን የትምህርት ጀርኒ በብዙ ቻሌንጅ የሚያደርገንን በስደቱ ዓለም ደግሞ መኖር አዲስ ቦታ ላይ መጥቶ አዲስ ካልቸር አዲስ ቋንቋ እንደ ቋንቋው እንኳን ብናቀው እንኳን እኛ ኮሙኒኬት ያደረግን ይኖርንበት አይደለም እንግሊዘኛው ግን እዚህ ስንመጣ ግድ ሆኖ የነሱን አይነት የላይፍ ስታይል እንዲኖረን ሳንወድ ማለት ነው የሥራ ቦታችን የሚያስገድደንን አይነት ነገር ሰዎች ሆነን አለቆቻችን በሚፈልጉት ሁኔታ እየሰራን ጠብርግፍ ብለን የምንሰራበት ቦታ ላይ እንኳን ቀሎን አይደለም እየሰራን ያለ ነው ግን የፈለገ ነገር ቢሆን ግን በቃ ገንዘብ ማግኘት አለብን ብለን ወስነን ይዛን ያህል ከደከምን ፋይኖት ለራሳችን እና የከበደን ፎከስድ ማድረግ በቃ መሆንና የራሳችንን ዲሲፕሊን ገስተን መስራት ደግሞ ነገን በትክክል ማየት መቻል ማለት ነው ብንኖር እግዚአብሔር ቢፈቅድ ብንኖር እኔ አሁን አንዳንድ ጊዜ በለስ ብዬ ሳስበው እንደው ቢፈቅድልን እግዚአብሔርና ከ65 ዓመት በላይ መኖር ብንችል ብላችሁ አስቡት እንግዲህ የሀገሩ ሲስተም ያለንበት ሀገር 65 ዓመት ሲሆን አይፈልጉም አይደል በቃ ጡረታችን አስከብረን ቤታችን እንድንቀመጥ ነው የሚፈልገው ስለዚህ ውጡ የማንባልበት ማለት ነው በቃ ይዋርት እንትን ሪታየር አድርጋል ምናምን አሁን 65 ሆናል ውጡ የማንባልበት ቦታ ላይ ግን ዊዛውት ቦስ መስራት ይቻላል ምን እስካደረግን ድረስ ራሳችን ዲሲፕሊን እንደሆነ ለተነሳንለት ዓላማ ማለት ነው ያው ገና ስጀምር ቢዝነስ ምንም ባክግራውንዱ የለኝ ኦንላይን ሰርች አላቅ ምን አላቅ ያለውበት የትምህርት ባክግራውንድ ምንም ከዚህ ጋር የሚያያይዘው ነገር የለም የታየኝ ነገር ግን ምንድነው ሰዎች እያየው ነበር ከ60 ዓመት በላይ የሆናቸው 70 ዓመት ምናምን የሆናቸው ሰዎች ኦንላይን ይሰራሉ አስቡት እንግዲህ እኔ ደግሞ 65 ዓመት እስኪወሬን ድረስ ልቀጠርበት ትምህርት ላይ ነኝ ያለሁት እየተማርኩ ነው ተቁጭ የማሰብ ጀመርኩኝ እሺ ተቀጠርኩኝ ከዛስ ስልግ ገንዘብ ማግኘት ሰው ሆኖ ይችላል በተቀጠርኩት ስራ እስከምሰራ ድረስ ጊዜ ግን የለኝም የምፈልገው የላይፍ ስታይል አይደለም በዛ ላይ ደግሞ ገንዘቡ ደግሞ ያስፈልገኛል ብዬ መስራት እንኳን እየፈለኩኝ እንደገና ሊሚትድ የሆነ ኤጅ ተቀምጦልኛል እስከዚህ ኤጅ ድረስ ትሰሪያለሽ ከዛ በኋላ ደግሞ ያው እንግዲህ አዲስ ኃይል ይመጣና ይቀጠራል በሚባልበት ስታንዳርድ እንኳን ለመስራት የወሰንን ሰዎች ነበረን ብዙዎቻችን ማለት ነው አሁን ግን ምን ተገኘ ራሳችን አለቃ ማድረግ ከቻልን ግን በራሳችን ድሪም የተለያዩ አይነት የካምፓኒ ሲስተሞች ላይ ግን መስራት ይቻላል ምን ማድረግ እስከቻልን ግን ይሄን በደንብ አድርጋችሁ እንድትረዱት የምንፈልገውና እንድትይዙት የምንፈልገው ፖይንት ራሳችሁን አለቃ ማድረግ እስከቻላችሁ ድረስ ማለት ነው እዚህኛ ጋር ስትመጡ አለቃ የሚሆናችሁ ሰው የለም ሜንተርና ኮች የሚያደርጋችሁ ሰው እናንተ ጋይዳንስ እስከፈለጋችሁ ድረስ ነው እንጂ አስገድጄ ሚናየን ይሄን አርጌ ያላችሁ መቼም ኮቿን በሆን ማለት ነው እስከፈለገች ድረስ ግን ጋይድ ላረጋት ይችላል በሄድኩበት ወይ ምክንያቱም if a person started earlier የተሻለ ኤክስፒሪየንስ አለው ማለት ነው ስለዚህ የተሻለ ኤክስፒሪየንስ አለው የሄደበትን ጀርኒ ሊያሳየን የሚችለን ሰው ሲመጣ እኛ ኮቸብል ከሆነ መጠቀም እንችላለን at the end of the day ግን you are your own boss ማለት ነው ስለዚህ ዲሲፕሊን ሆኖ ለመስራት ግን ቢግ ፒክቸር ያስፈልገናልና ከዛ አንፃር እንደዚህ አይነት ዲስከሽኖችን የምናደርግበትን ዋና ሪዝን እንደው በጣም ቀላል በሆነ መልኩ ገንዘብ ቤክ እንድታረጉ ምናምን አይደለም ቀድሎ የሚያቅ መንገድ ኖሮ ማያቅም ግን የተሻሉ መንገዶች ግን አሉ በቃ እንደው ምንድነው ወርክ ስማርተር ኖት ሃርደር የሚባል ነገር እንሰማለን አይደል ሁሉ ጊዜ የእውነት ነው የግድ የጉልበት ስራ እየሰራን የግድ በቃ ፈርድሜ እየጋጠን ምናምን የምንሰራባቸው ስራዎች ብቻ አይደሉም ዚስ ዴይስ ያሉት አቬለብል የሆኑ በጣም ብዙ ነገሮች አሉ እኛ የምንሰራበት ካምፓኒ ላይ አብረን እንድንሰራ ያደረገን ነገር ምንድነው የዘረጉት የኮሚሽን ሲስተም ገንዘብ አለን አይደል ሁላችንም ገንዘብ እጃችን ላይ እንኳን ባይኖር በክሬዲት በጣም ብዙ ነገሮችን ማድረግ እንችላለን ብዙዎቻችን ቀጥታ ከሴቪንግ አካውንታችን ላይ thousands of dollars አውጥተን አለን ቢዝነስ የጀመርነው ያ የሌለን መሆኑ ግን
ትሪገር አደረገን። እንደውም በርኒንግ ዲዛይር ክሬት አደረገልን። ረጅም ጊዜ አሜሪካን ሀገር ኖረናል፣ ግን የዚህን ያህል ብር እንኳን በካሽ ኢንቨስት አድርገን እንኳን መስራት አንችልም። ለካ ዊአር ብሮክ ያልነው እኮ ያኔ ነው። እስከዛ ድረስ እንደዚህ ኢንቨስት አድርጎ ስለማንባል ማለት ነው። በክሬዲት ስንኖር ኖርንና ከዛ በኋላ ታውዘንድስ ኦፍ ዶላር ክሬዲት እንትን ብለህ ግን ነገ ገንዘብ ለሚያስመጣልን ነገር ግን ወርክ ፎር ዩር ሰልፍ ሲባል ግን በጣም ብዙ ሰዎችን ቻሌንጅ ያደርጋል። ቻሌንጅ የሚያደርገን ትልቅ ነገር ግን የእውነት በርን የሚያደርገንን ዲዛይር መፍጠር ስላልቻልን ነው እንጂ ገንዘብ ሳይኖረን ለምን እንኖራለን? የመጣንበት ሀገር ቁጥር ገንዘብ ሜክ ማድረግ መማር ትችላላችሁ ተብለን የመጣ ነው። እኔ 10 ዓመት አሜሪካ ከኖርኩ በኋላ አናላይዝ ያደረኩት ነገር በዛው ብቀጥል ጥሩ ተቀጣሪ ብሆን እርግጥ ነው ፔቼክ ቱ ፔቼክ መኖር እችላለሁ፣ ቢሎቼን ከበር ማድረግ ልችል እችላለሁ። የምፈልገው አይነት ደስታ ግን አይኖረኝም። ለምን? ብዙ ደስታዎችን የሚቀሙ ነገሮችን ይቀማናል። ጊዜ ማጣታችን፣ ልጆቻችንን አለማሳደጋችን፣ ለራሳችን በቂ ጊዜ አለመስጠታችን፣ መማር አለመቻላችን በብዙ ወደኋላ የሚጎትተን ብዙ ነገር ስላለ ያ ሰላም አይሰጠንም። ገንዘብ ያለን ሰላም የሌለን ሰዎች ከምንሆን አብረን መስራት በምንችልበት ቦታ ላይ ደግሞ ገንዘባችን ኢንቨስት አድርገን ገንዘባችን ገንዘብ እንዲሰራ መማር ግን ዘመኑ የጠየቀን ነገር ነው እና በተቻለ አቅም መረጃ የምታገኙ ሰዎች ሪቻውት ስታደርጉ ፕሊዝ አትሊስት ያሉትን መረጃዎች በደንብ እያገኛቸው። አሁን በጣም ብዙ የሚብለጨለጩ ነገሮች ስላሉ ሁሉም ወርካውት ያደርጋል፣ ሁሉም ለኛ ይሆናል ማለት ላይሆን ይችላል። ግን እንደ ባለ አእምሮ ማለት ነው ቁጭ ብላችሁ በዲሲፕሊን ካጠናችሁ እና የምትሰሩበትን ሪዝን በደንብ ዲፋይን ካረጋችሁ ማለት ነው አይ ዲዘርቭ የተሻለ ጊዜ፣ አይ ዲዘርቭ ኤክስትራ ኢንካም፣ አይ ዲዘርቭ ኖሌጀብል ሆኜ ኖሌጅ ኢንዱስትሪውን መጠቀም በምችልበት ሁኔታ መኖር የላይፍ ስታይል መሆን አለበት ብላችሁ የወሰናችሁ ሰዎች ግን ፕሊዝ እንተውላችኋለን። ዌብሳይታችንን በየቦታው ሼር ሲደረግ ታገኙታላችሁ። ሳይን አፕ ጌት ደ ኢንፎርሜሽን ሪች አውታስ። ከዛ ሪች አውት ስታደርጉን እኛ የምናወራበት አጀንዳ ስለሚመሳሰል በደንብ አድርገን ጋይድ ማድረግ እንችላለን ማለት ነው እና በተቻለን አቅም ራሳችንን ሪዋርድ እናድርግ። የተሻለ ሀገር ነው ያለነው፣ በተሻለ ሲስተም መስራት እንችላለን። አብራችሁ ከኛ ጋር ማደግ እንደኛ መስራት ትችላላችሁ። ምን እስካላችሁ ድረስ አይ ዲዘርቭ ሞር፣ አይ ኒድ ዲስ ቢኮዝ ኦፍ ዲስ ብላችሁ ዲፋይን የምታደርጉት ነገር ካለ ራሳችሁን ቻሌንጅ እያደረጋችሁ የተሻለ ነገር ሪዋርድ ማድረግ ግን ይቻላል ማለት ነው። ሷድዬ ዌልካም። እንግዲህ ሌላ ሰው አይታየኝም፣ ከመጡ እናስገባቸዋለን። ለማንኛውም ዲሲፕሊን እንደሆነ ለመቆየት ዊዛውት ቦስ ማለት ነው መስራት ቀሎሻል ከብዶሻል የሚለው ነበር የዛሬ ጥያቄያችን እና ጥያቄውን ካነበሽው do you find it easier or harder to stay disciplined without a boss ነው ታይትላችን እና እስኪ ራስሽን ቦስ ማድረግ ይቅለልሽ ይከበድሽ እንግዲህ በእውነቱ ስለማናቀ እስኪ ንገሪኝ። እሺ ሰላም ብያለሁ ሁላችሁ። ሰላም ያ አንድ ነገር ለመስራት ማንኛውም ነገር ውጤታማ ለመሆን ዛሬ ቪዲዮ ሰርቻለሁ። እንደው ይገርምሻል ሬዚሽን አልኩኝ። ግን ዲሲፕሊን ከሌለን ማንኛውም ነገር ውጤት አናመጣም። ማንኛውም ይሄ ቢዝነስ ብቻ አይደለም፣ ኢቭን ትራዲሽናልን ብትሉ ሌላ ቢዝነሶችን ብትሉ ተቀጥራችሁን ብትሉ የምትሰሩት ነገር ዲሲፕሊን ከሌላችሁ ውጤት አታመጡም እና ዊዛውት ቦስ ደግሞ ዲሲፕሊን መሆን አንደኛ ነገር ለራሳችሁ ቃል እየገባችሁ ነው። የሚቀጥረኝ ማለት የሚያዘኝ በዚህ ግቢ በዚህ ውጪ ሳልባል ራሴን ዲሲፕሊን ዳርግቼ መስራት እችላለሁ። ራሳችሁን እያስተማራችሁ ነው፣ ራሳችሁን ትሪት እያደረጋችሁ ነው። ብዙዎቻችን ዲሲፕሊን መሆን አቅቶን አይደለም፣ ዲሲፕሊን ኦልሬዲ አለን፣ እየሰራንበት ነው። ዲሲፕሊን አለን። ያን ያልኩበት ምክንያት ምንድነው? ማንኛውም ሰው ሶሻል ሚዲያን ሲጠቀም በየቀኑ ሳይከፍተውና ቼክ ሳያደርገው አድሮ አያውቅም ብል እንግዲህ እንትን አይደለም። የፈለገ በሆነው ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል። እንትን እያላችሁ ታያላችሁ። በቀን አትሊስት አንድ ጊዜ 1 ሰዓትም 2 ሰዓትም 3 ሰዓት እንደፈለጋችሁትም ያ ነው በቃ ኮንስታንትሊ ዲሲፕሊን ሆናችሁ እየሰራችሁት ያላችሁት። እኛ የምንለው ይሄንን ሁሉ ጊዜ እየተጠቀማችሁበት ያለውን ዲሲፕሊን ሶሻል ሚዲያ ያለ ምክንያት ያለ ገንዘብ ሽፍት አድርጉት፣ ገንዘብ ስሉበት፣ ራሳችሁን ቀይሩበት። ኦልሬዲ ዲሲፕሊኑን ተለግሷችኋል። ግን ለጥሩ ነገር ራሳችሁ የምታሳድጉበትን
የምትለወጡበት ነገር አርጉበት ነውና ዲሲፕሊን ያለ ቦስ ራስን ማለማመድ ነው የሚለው ማለት በርግጥ ማንም ሰው ሳያዛችሁ ለራሳችሁ መገዛት ይሄንን ደግሞ ትንሽ ጊዜ ነው የሚወስድባችሁ በርግጥ እንደዚህ አይነት ሲስተም ውስጥ ያልነበራችሁ ከሆናችሁ የተወሰነ ጊዜ እስከምትለማመዱ ድረስ ከዛ በኋላ ስታክ ትሆናላችሁ ዲሲፕሊን ኖራችሁ ትሄዳላችሁ ማለት ነው ግን ማወቅ ያለባችሁ ይሄ ቢዝነስ ስፔሻሊ ስለዚህ ቢዝነስ ለምናወራ ያለ ዲሲፕሊን ያለ ኮንሲስተንትሊ ውጤት አይኖረውም እና ዲሲፕሊን እና ኮንሲስተንት ካላችሁ ሪዛልት ልታገኙ ትችላላችሁ ነው የምለው ይሄን ነው አመሰግናለሁ በጣም እናመሰግናለን ትልቅ ፖይንት ነው ያነሳሽው ሰዋድዬ ቴንክ ዩ ሶ ማች ኮንሲስተንሲ እና ዲሲፕሊን የማይጠይቅ ምንም ነገር የለም አንለስ ሪዛልት ማናመጣበት ከሆነ ምንም ላይደንቀን ይችላል በቃ ምንም ሪዛልት ማናመጣ ከሆነ ምንም አይደንቀንም ግን ሪዛልት ለማምጣት ብሎ ግን የሚሰራ ሰው ይሄ ያስፈልገዋል ማለት ነው ስለዚህ ሄዳለው በቃ እንደው ለመጨረስ ያህል ምናምን ብሎ የሚሄድና I have to finish this program በቃ in order to get this ብሎ የተነሳ ሰው ፈጽሞ አይገናኝም የሚኖረው ዲሲፕሊን የሚኖረው ኮንሲስተንሲ ማለት ነውና በነገራችን ላይ የቢዝነሱ ዓለም የእያንዳንዳችን የኑሯችን ባክግራውንድ ሪፍሌክሽን ያንዳንዱ ሰው አሁን እኔ ስመጣ የራሴ የነበረኝ የላይፍ ኤክስፒሪየንስ እንትን ነው ሪፍሌክት የሚደረገው ሚናየም the same thing ስዋድም the same thing ከምንም አይነት ባክግራውንድ እንምጣ የነበረን ባክግራውንድ ላይ ግን ዲሲፕሊን ዲሆን ፎከስ ዲሆን ዲስትራክሽኖች ምናምን ባዘር ማያረጉን በቃ we have to be በቃ እንደዚህ አይነት ሰው ብለን ዲሲፕሊን ለመሆን የወሰንን አይነት ሰዎች ከነበረ በትምህርት ጀርኒያችን የነበረው ማንነት ነው የቢዝነሱ ጀርኒ ላይም ሪፍሌክት የሚደረገው የሥራ ቦታችን ላይም ሪፍሌክት የሚደረገውና በተቻለን መጠን ራሳችን ላይ መስራት ከቻልን ማለት ነው ኢዚየርም ሃርደርም የምናደርገው የራሳችን ነን በጣም ከብዶንም ራሳችንን ቻሌንጅ አድርገን የምንፈልገው ቦታ ልንደርስ እንችላለን ቀሎንም ልንሰራ እንችላለን ማን ላይ ዲፔንድ ስለሚያደርግ ራሳችን ላይ ማለት ነው ስለዚህ ይሄንን እንግዲህ የምትከታተሉ ሰዎች ራሳችሁን ቻሌንጅ አድርጉ በየትኛውም ሴክተር ማለት ነው ቢዝነሶች ጀምራችሁ ሊሆን ይችላል የትምህርት ጀርኒያችሁ ሊሆን ይችላል ምንም ይሁን ግን without a boss ግን ራሴን ዲሲፕሊን ማድረግ ይችላል ወይ የምፈልገውን ነገር አቺቭ ለማድረግ የሚለውን ነገር ራሳችሁን እንድትጠይቁት ማለት ነውና ዋናው ነገር እንግዲህ ወደኛ እኛ ያለንበት የቢዝነስ ኮሚኒቲ ላይ እንግዲህ ላለፉት 9 ዓመታት አብረው መስራት የቻለው ቲም ላይ አብረን መስራት የቻልነው እኛም ፕሪቪሌጁን ያገኘነው የኦንላይን ማስታወቂያ አየን ማስታወቂያውን ተከትለን የቢዝነስ ፕሬዘንቴሽን አየን ከቢዝነስ ፕሬዘንቴሽኑ ቀጥሎ የሬጅስትሬሽን ፊ ከፍለን የቢዝነስ ፕላን አጠናን ካምፓኒውን አየን ፕሮዳክታቸውን ኮምፐንሴሽን ፕላኑን ከዛ በኋላ የሚሰሩትን ሰዎች ሪዛልት አየን የመጡበት ባክግራውንድ ምን አይነት ዲሲፕሊን እንዳላቸው እንዴት አድርገው ፎከስ አድርገው ሰርተው ሪዛልት እንዳመጡ አየን ያንን ማድረግ እንችላለን ራሳችንን ቻሌንጅ እናደርጋለን ያለን ሰዎች ነን ገንዘባችንን ኢንቨስት አድርገን አብረን መስራት የቻልነው ኔትወርክ ዲዮን ነው ማለት ነውና መታችሁ ከኛ ጋር መስራት የምትፈልጉ ሰዎች ይሄንን ነው እንድታቆት የምንፈልገው are we disciplined enough ራሳችንን አለቃ ለማድረግ ያንን ስለሚጠይቀን ማለት ነው ዘመኑ የሰጠን በጣም ብዙ ፕሪቪሌጅ ቢኖርም ያሉትን ጥሩ ኦፖርቹኒቲዎች ለመጠቀም ግን ራሳችንን ገዝተን ትሬኒንግ የምንወስድ የወሰድነውን አፕላይ የምናደርግ ሰዎችን ለማገዝ ለመርዳት የተዘጋጀን መጀመሪያ ኮቸብል ሆነን ትሬኒንግ የምንወስድ የምናቅ ሰዎች ጋይድ የሚያደርጉንን ነገር የሚጠቅመን መንገድ ላይ ሁሉ የሚገባን አይነት ኮሚትመንት ያለን በኋላም ደግሞ ያንኑ ትራንስፈር አድርገን አብረን ለመስራት እየፈቀድን ሰዎች ነን እና ከዛ አንፃር እንግዲህ የምትመጡ ሰዎች ፕሊዝ ይሄን በጭንቅላታችሁ ይሄንን ያሰባችሁ ነው sign up get the information even private ግሩፖችን join ማድረግ this days ይቻላል sign up ካርጋችሁ በኋላ የሚቀጥለው ፔጅ ላይ join our free group የሚለውን ክሊክ ስታረጉ ማነው ኢንቫይት ያደርጋችሁ ነው የሚለው ኢንቫይት ያደርጋችሁን ሰው ሜንሽን ማድረግ join ማድረግ ማጥናት $149 ሪፈንድ የሚደረግ ገንዘብ ነው ኖሌጅ አገኙ እየተባልን ያለ ነው if we can afford we can proceed if not ግን at least ምን አይነት ዲሲፕሊን ምን አይነት ኖሌጅ እንደሚያስፈልገው የኦንላይኑ ስፔስ ተረዳን ማለት ነው ስለዚህ ገንዘብ ሲኖረን ምን መስራት እንዳለብን ማወቅ እንኳን ቀላል ነገር አይደለምና reward yourself get the information any ጥያቄ ደግሞ ካላችሁ ሪች አውት አድርጉን የተባረከ ጊዜ ይሁንላችሁ ሐሙስ በሌላ ዝግጅት እንገናኛለን መልካም ጊዜ thank you so much ሁላችሁም